ሳውዲ ኮንትራት ቤት በሰራችበት ብር ለሱ አባቱ የሰጡት መሬት ላይ ቤት ሰራች በሷ ብር ግን በሱ መሬት እንደገናም 2 ዓመት ሳውዲ ሲኖሩም እየሰራች ያው በሳውዲ አረቢያ ወንድ ልጅ ብዙ አይሰራም መንጃ ፍቃድም ስለሌለው ሹፌርም ስላልሆነ ግመል ጥበቃ ሲያገኝ ይሰራል ሳያገኝ አይሰራም ሶ በሷ ብር 2 ዓመት ኖሩ ኢትዮጵያም ከገቡ በኋላ እሷ የተለያየ ስራ ሻይ ቤትም ምንም እየከፈተችም እሱ ጫቱን እየቃመ ሺሻውን እያጨሰ ላይፉን ኢንጆይ እያደረገ እሷ እያበላች እያጠጣች እያኖረች ጠገበ ሌላ ጠበሰ ማገጠባት ከዛም በኋላ በቃ ይደበድባታል ይሰድባታል ኑሮ መረራት አንድ ልጅ ወለደች ኑሮ መረራት ከዛ በኋላ በጣም በደሉ ሲበዛባት ተነስታ ወደ አረብ ሀገር መጣች ወደ ዱባይ ከዛ ኢክራም አሁን ዱባይ ነው ያለሽው አይደል ዱባይ ነኝ በአጠቃላይ ከዚህ ሰውዬ ጋር 7 ዓመት ኖረች በሳውዲ አረቢያ 2 ዓመት ኢትዮጵያ 5 ዓመት የስቃይ ኑሮ እየሰደባት እየደበደባት ኖራ ኑሮን መቋቋም ሲያቀታት ከሱ ጋር በደላላ ዱባይ ፕሮሰስ አድርጋ ትዳር እያለች ሳታፈርስ ልጇን እዛው እሱ ቤት ትታ ሄደች ወደ እዚህ መጣች እሷ ግን ስትመጣ ሐሳቧ ኦሬዲ ሌላ ሴት ስለያዘ ከዱባይ የምትመጣ ሴት እሷን ወደ ዱባይ ልክ እሷ ስትወጣ እሷን እንደሚያስገባ የተነጋገሩበትን ሁሉ ነገር ስለሰማች ወይስም ስላወቀች ሁለተኛ ሶስተኛ ሴት ማለት ነው ከሷ ውጪ የመጀመሪያ ሌላ ማገጠባት በሳውዲ እያሉ ኢጃዛ ቤት የሚባለው ቤት መኖሪያ ውስጥ ሌላ ሴት ጋር እዛም ደግሞ አሁን ድጋሚ ሌላ ሴት ሲማገጥ በቃ ብላ ወስና እቺ ልጅ ከዚህ ቤት ወጥቼ ህይወቴን መለወጥ አለብኝ የልጄን የወደፊት ህይወት ማስተካከል አለብኝ በቃ ይሄ ሰው የሚለወጥ አይደለም ብላ ወስና ልጇን እሱ ጋር ትታ ወደ ዱባይ መጣች ወደ ዱባይ እንደመጣች ለስንት ወር ያህል ነበር ብሬ ላክሽለት ዱባይ እንደመጣሽ ዱባይ አላኩለት 10,000 ብር ብቻ ነው በእጄ ላኩት እስካሁን 10,000 ብር ብቻ ለሱ ላከች በተረፈ ግን ለልጇ በእህቱ በወንድሙ ልብስ ግዙላት ይሄን ግዙላት እያለች በእህቱ በወንድሙ ትልካለች ገዝተው የሚልኩ በሌላም ሰው ሰርፕራይዝም እንደዛም ያቀርብሳለሁ ለሱ ዳይሬክት ለሱ አትልክም በእህቱም በወንድሙም በማንም ሰው ትልካለች ይሄን ግዙላት ለልጅ ይሄን ግዙላት ይሄን ገዝታችሁ ይዛችሁ ሂዱ ገዛስተው የታዘዙትን ወስደው ሰርፕራይዝ በሚያረጉ ሶሻል ሚዲያ ላይ በሚያስታውቁ ሰዎች ገንዘብ ሰታ ለልጅ ይሄን አርጉልኝ እየወሰዱ ያረጉላታል እሱ ግን ለልጁ የሚነግራት እናትሽ አትወድሽም እናትሽ አትፈልግሽም እናትሽ ብር አትልክልሽም እያለ ይላታል ለዛም ማስረጃ አላት ሌላ ምን ይላታል እሷን እዚህ ሀገር ስትመጪ አንቺ ብቻ እኔና አንቺ ብቻ ለመገናኘት ያብቃን እንጂ እዚህ ስትመጪ አናትሽን በጥይት ብዬ ነው ምገልሽ ማስረጃ አላት ልካልኛለች ወደ እኔ ነው እንዳንተ ፎርዋርድ አድርገን እንደዚህ እያለ ይዝትባታል የከፋ ክፋት ደግሞ እዚህ ጋር ህፃን ልጅ የ4 ዓመት ከምናምን ሴት ልጇ እዚህ ጋር ማለትም አልችለው ስድቦችን እናቷን እንደተሰድብ ያደርጋል በቮይስ ማስረጃ አለ እናም እኔ ቁጥሩን ሰጣኝ ዋትስአፕ ላይ እባክህና እንነጋገር አልኩት በጽሁፍ መለሰልኝ ምን አለ ምንድን ያለው ማንም ልጇን እንድታይ የከለከላት የለም መደወል ትችላለች ብሎ በጽሁፍ ብቻ መለሰልኝ ቆይ አሁን ቮይስ ላከ ዋትስአፕ ላከ አረ ወደዛ ብሎ ጻፈ እኔን የሚያወራኝ አለች ስክሪን ሪከርድ አድርጋም ቮይሱንም ቴክስቱንም ኤቭሪቲንግ ስክሪን ሪከርድ አድርጋ ልካልኛለች እና ምን ብታደርግ ይሻላት አለች ሴት ሀብትና ንብረቷን ወስዶ እድሜዋን በልቶ ገላዋን ተጫውቶ ሁሉ ነገሯን ወስዶ አሁን አንድ የቀራትን ነፍስ እሱንም ወስድብሻለሁ እያለ ይዝትባታል ምን ታድርግ ያው ብዙ ጊዜ የሚዝት ሰው መቼም የሚናከሱ ውሻ አይጮህም ይባላል እና ያው ሴት ስለሆነች ለማስፈራራት ፈልጎ ይሆናል እንጂ በእርግጥ እየተናገረ ዝም ማለቱ ራሱ ነገሮችን ወደ አክሽን እንዲገባ የሚያስደርግ ነገር ነው። የት ሀገር ነው አካባቢውም እስቲ ቢነገርና እዚህ ካሉት ሰዎች ጋር መነጋገርና
መመካከር የሚቻልበት እሱንም ደግሞ መጠየቅ የሚቻልበት ሁኔታዎችን እንድንፈጥር የሚኖረው የት ነው ያለበት። ሁለተኛ እሷም ማግኘት የምችልበትን አስፈላጊ ከሆነ ጊዜ ተወስኖ የእሷን ቤተሰቦች ወይንም ከእሷ ጋር የሚያገናኙበት እናትና ልጅ የሚገናኙበት በሕግም እንትን ይባላል። ብትኖር አገር ቤት ቅድሚያ የሚሰጠው ለእሷ ነው። እንግዲህ ቅድሚያ የሚሰጠው ለእናት ነው ከአባት ይልቅ። ስለዚህ ያንን ማስደረግ የሚቻልበትን ሁኔታ ይፈጠራል። ያለችበትን ቦታ ቢነገረን። ሁለተኛ ዛቻው፣ ማስፈራሪያቱ፣ ይሄ መደረጉ ኢቨን የሰሩትንም ንብረት እኮ እንትኑ ምንድን ነው በእስልምናም ከሆነ በመዘጋጃ ቤትም ባህላዊም ጋብቻም ከሆነ ያላትንም ንብረት እኩል የመካፈል መብት አላት። ያው እሷ ሰራች እሱ ከሚለው ይልቅ መሬቱም የሱ ቢሆን የእሷ ራሱ ቢሆን እሷም ያ ሰማንያቸው እስካልወረደ ምንድን ነው የሚባለው በእስልምና እሱ እስካልወረደ ድረስ ያላቸውን ንብረት እኩል የመካፈል መብት አላት። ስለዚህ ያንንም መደረግ የሚቻልበት ኒካውም ወይንም ደግሞ ሰማንያውም እንዲቀደድ ውክልና ተሰጥቶ ማድረግ የሚቻልበትን ሁኔታ መፍጠር ይቻላል። ከዛ በኋላ ልጇም ልጅ እናት መሆኗን እንድታውቅ ይህንን የማሳወቅ ግዴታ እንግዲህ ማስደረግ የሚቻልበት ሁኔታዎች ይፈጠራል እና ምናልባትም እኛ ጋር ከሚሰሩ አካላቶች ጋር የሚቀርብበት አካባቢ ካለ ይህንን ሁኔታ በሕግ የመጠየቁ ነገሮች መፍጠር ይቻላል። ሀቡይ የት ነው እንትን አንተ ልትደውልለት አትችልም? እኔ እኮ ቀጥታ መስመር ስለሌለኝ ነው። አንተ ኢትዮጵያ ስላለክ አሁን ላኪልኝ፣ አስገባውና እደውልለታለሁ። ሀቡዬ አንድ ያልነገርሽው ነገር አለ። ፍች ያኔ ፍች ከፈጸምን 3 ዓመት ሆኖናል። ያኔ በጽሁፍ ነው የፈታኝ እዚሁ አለሁበት ቦታ። ቤቱ ደግሞ ያለው በአባት ስም ነው። ፈታሽ በጽሁፍ ይቻላል? ፍቺ በጽሁፍ ፈትቼሻለሁ ብሎ መጻፍ ብቻ ለፍቺ ይቻላል? አዎ እንግዲህ እንደዛ ነው የሚለው። ታዲያ በጽሁፍ ነው የላከልኝ። በጽሁፍ ነው እልክልሻለሁ። እንደ ቅድሙ ሪከርድ አለኝ። በጽሁፍ ማለቷ ቴክስት አድርጎ ፈትቼሻለሁ ብሎኛል ኦሬዲ። ስለዚህ ተፋተናል። ሰማንያ ያልነበራችሁም የእናንተ ኒካ የለባን ወረቀት አይሰጥም ስትጋቡ? ለእንደዛ የለም። ቃዲ ጋር ነው ኒካ ያሰር ነው ቃዲ በሚባል ያው ልጅ የቤት ጋብቻ አለ አይደለ? ሳውዲ አረቢያ ውስጥ ዝም ብለው እንደዚህ ቤት ውስጥ የሃይማኖት አባት አምጥተው አግብቼሻለሁ አግብቼ ካለ ምናምን የሚባባሉት አይነት ኦኬ፣ እንደዛ ነው የተጋቡት። ማሬድ ሰርተክፌት የላቸውም። በኢትዮጵያ ሕግ እንደዛ ይሰራል? አይ እንደዛ እንትን አይነት ግዴታ 80 ወይንም ደግሞ በሃይማኖትም ሲሆን የራስ ሰርቲፊኬት ሊኖርሽ ይገባል እኮ። ሸሪያ ፍርድ ቤት የተሰጠው ሰርቲፊኬት መኖር አለበት። የሁለቱንም ቁጥሩ ልክ ይልሃለሁ። ሚውት አድርገህ ደውልለት። በኢስላም ይቻላል። እሺ ቆይ ከመሬት ተነስቼ አንድ መወደውን ወንድ እሱ ማይፈልገኝን ሄጄ እኔ እና እሱ ቤት ውስጥ ተጋብተናል። ስለዚህ ሸሪያ ፍርድ ቤት ሄጄ ስለዚህ ማሬድ ሰርቲፊኬት ስጡኝ ብል ዝም ብዬ ይሰጠኛል? እንዴት ነው ይቻላል የምትሉት? አልገባኝም። 3 ምስክር አምጪ ይባላል። ብር ከፍያቸው ለ3 ሰዎች እንዲመሰክሩልኝ አድርጌ እነዛን 3 ሰዎች ይዤ ሄጄ ሸሪያ ፍርድ ቤት እኔ እከሌን ሳውዲ አረቢያ ባለን ሰዓት አግብቼዋለሁ። አላገባኝም እኮ ሰውየው አውቄ ስለምፈልገው ባሌ እንዲሆን ስለፈለኩ እሄድና 3 ምስክሮች ብር ከፍያቸው እናንተ መስከሩ ነበርን በሉ ብዬ ሄጄ ዝም ብሎ ይሄ ማካካ ሆነ ጉዳዩ ሁሴን እንዴት ያለ ወረቀት ዝም ብሎ ትዳር? አው በአፍ ብቻ አይሆንም። እንደዛ የጋብቻ ወረቀት መኖር አለበት። ኢክራም እናንተ ሳውዲ ውስጥ ስትጋቡ ምንም አይነት ሼኩ ይሄ የሚያጋባው የሃይማኖት አባት ምንም የሰጣችሁ ወረቀት የለም? ጽፎ ሚስቱ ሆነሻል ባለሽ ሆኗል ብሎ ፈርሞ የሰጣችሁ ወረቀት የለም? የለም። በአፍ ብቻ ነው የተጋባችሁት? ያኔ
በአፍ ነው በቃ ያው እስልምና አብዛኛው እኮ ያኔ ከስንት አንድ ነው ሰርግ ደግሶ ሄዶ ተፈራርሞ ምናምን የሚሰጠው እንጂ እኮ በአፍ ነው አብዛኛው። ሆድ መሙያ ነው። ስለ ድግስ አይደለም ማውራው እኔ። የጋብቻ ወረቀት ሰርተፊኬት፣ የጋብቻ ወረቀት እንትን ሲያጋባ ለምሳሌ ሼኮች እነዚህ ኡስታዞች ሲያጋቡ ወረቀት ጽፎ አይሰጡም። እኔ አይቼ ስለማላቅ ነው ሰው ቤቱ ሲጋባ። ኦኬ እኔ ኢትዮጵያ ውስጥ ማቀው መዘጋጃ ሄዶ መፈራረም ወይም ሸሪዓ ፍርድ ቤት ሄዶ ተፈራርሞ ሸሪዓ ፍርድ ቤት የሚሰጠውን የጋብቻ ወረቀት ነው ማቀው። ሳውዲ አረቢያ ውስጥ ቤት ውስጥ ስትጋቡ ኡስታዙ ሼክ ነው አይደል የሚያጋባው? ሼኩ ጽፎ ወረቀት አንቺ እከሊት ወይዘሪት እከሌ ኢክራም አቶ እከሌ በዚህ ቀን ባሏ ሆኗል ሚስቱ ሆናለች ብለው ፈርመው እዛ ላይ 3 ምስክሮች ደግሞ እዛ ጋር ፈርመው እኔም ምስክር ሆኛለሁ እዚህ ጋር ሲጋቡ ባይኔ አይቻለሁ መስክሬያለሁ ያኛው አባት ነህ? ይሄ ነው የኔ ጥያቄ። ፕሊስ መልስልኝ። መላው ኢትዮጵያ ብሔር ሃይማኖት ሳት ላይ የቆመች እህት ናት። እሷ የምትናገረውም እኛም ስለምናምን ነው ይሄን ነገር የምልህ። እንደዚህ አይነት ነገሮች እጅግ በጣም ትልቅ ስህተቶች ናቸው። ይሄን ነገር አድርጋቸው ከሆነ ምን ትለናለህ አንተስ? እንግዲህ ያው ይሄን ያልኩበት ልጅቱ ያው ከደውላለች ግን አላገናኛትም። የማላገናኛት መከራ ላይ ችን ያሳድጌ እንዴ እሷም ሲጀምር አጣጣ አረጋት ሳመት ባሉ እንደሚችል ትበላለች ትጠጣለች እኮ ከበቤት ማሟላት ምናምን በአመት ወላሂ 2 ሺህ ብር ለልብሷ በቃ ያልሆነ ልብስ አትገዝታ ምናምን ትልካለች። ለምን እንደዚህ ነው እንደዛ ተናርጀ ወንዶች ታረጋለች። እንደ አባት ታርግልኝ። የአባት ግዴታ ነው። አባት ነህ፣ አብላ፣ አጠጣ፣ አሳድግ። እሷ ደግሞ ከአረብ ሀገር ልብስ እየገዛች እየላከች ነው። በተለያዩ ሰዎች ብር እየላከች ነው። ብር ስለማትልክ ነው ማላሳያት፣ ልጇን ማላገናኛት። እንደዚህ አይነት አጸያፊ ስድቦችን እናቷ እንድትሰድብ ማደርጋት፣ ልጇ እንድትጠላት ምታደ። እናትሽ ብር አትልክልሽም፣ ስደቢያት። ኢማጂን እናትሽ ብር አትልክልሽም፣ ስደቢያት እየተባለች እንደዛ ሲል እሱ ድምፁ እየገባ ቮይስ ውስጥ አሁን ደልቶታል። እሷ ግን ሳይደልተው ሴቭ አድርጋ ወደ እኔ ልካዋለች። እናቷን አጸያፊ ስድብ እንድትሰድብ እየተደረገች ልጅ የምታድገው ይቺ እናት በሽተኛ ብትሆን አካል ጉዳተኛ ብትሆን ገንዘብ ለልጇ ስላላቀረበች እንድትገደል ይፈረድባታል፣ በልጇ እንድትጠላ ይፈረድባታል ማለት ነው። እናት ሰጠችም አልሰጠችም እናት ናት። 9 ወር አርግዛ አምጣ ተሰንጥቃ ወልዳታለች ልጇን። አረብ ሀገርም ያለችው ለልጇ የተሻለ ህይወት ለወደፊት ህይወቷ ለማዘጋጀት ነው። ይቺ እናት ልጇን ጥላ የተሰደደችው። ስለዚህ ገንዘብ ስላላከች ገንዘብ ስትሰጪ ነው እናትነትሽ የሚሰጥሽ፣ እናትነትሽ የሚከበርልሽ ገንዘብ ስትልኪ ነው። ስላላክሽ አንተ አግብተህ እየኖርክ ለአንተ ሚስት ነው እንደ እሷ ገንዘብ የምትልክልክ? ልጅክ ናት፣ የማሳደግ ግዴታ አለብክ። እሷ ለወደፊት ህይወት ለልጇ ታስቀምጣለች፣ ለልጇ ቤት ትሰራላታለች። አብራችሁ ሳውዲ ሰርታችሁ ለፍታ የሰራችሁ በአንተ መሬት ላይ እሷ የሰራችሁን ቤት ክደሃታል። عليك بالعافية بلا ትላለች ወጣለች። ተወው እሺ ውሰደው እመንልኝ ብቻ የኔ ንብረት እንደሆነ እመንልኝ እንጂ ውሰደው ብላ ጥላልክ ተሰደደች። አንተ ከሚስትህ ጋር ኑር ህይወትክን ብላ ጥላልክ ተሰደደች። እቺ ሴት ተሰዳ ስደት ላይ እየሰራች ባገኘችው አጋጣሚ በእህትክም በወንድምክም በባዳም ይሄ ሰርፕራይዝ የሚያደርጉ ሶሻል ሚዲያ ላይ በሚሰሩ በባዳም ያገኘችው ጊዜ እየላከች ለልጇ ልብስ ምንም እያሟላች ነው። ለምን ብር ካሽ በኔ እጅ አልገባም ብሎ ልጅ እናቷን እንድትጠላ ማድረግ ይሄ ትክክል ነው? ይሄ ሰብአዊነት ነው? ይቺ ልጅ እኮ ስታድግ ነገ ይሄ ቮይስ ይቀመጣል። አይክላውድ የያዘውን ነገር አይረሳም። አይክላውድ የያዘው ነገር ይቀመጣል። ስታድግ ልጅክ ይህንን ስታስደርጋት እንደነበረ ስታቅ አንተኑ ነው የምትጠላክ። አንተኑ አባቷን እናቷን እንድትጠላ ስላረካት እናቷን እንድትሰድብ
ስላደረካት ራስህን ነው የምትጠላክ። ለምን በሰፈሩት ቁና መሰፈር አይቀርም። ዛሬ ብትጠላት ነገ ስታድግ ትወዳታለች። የእናቷን ማንነት ስታቅችልች። ሌላ አንድ ተጨማሪ ደግሞ የምነግርህ ነገር ምንድነው? መሰማኝ ከሆነ ሁሴን ይሰማሃል? ይሰማኛል። አዎ ይኸውልህ ምናልባትም በስራ ጉዳይ ባትወጣ ኖሮ እች ልጅ የማደግ በህግም 7-8 ዓመት እስከሚሞላት ድረስ ቅድሚያ የሚሰጠው ለእናት ነው። የማሳደግ በእሷ እጅ ነው የምታድገው። አንተ ልታያት የምችለው በሳምንት አንድ ቀን ምናልባትም እሱንም በህግ ከተፈቀደልህ ማለት ነው። አንተ ደግሞ የባሰ ሆኖ እንግዲህ የጥላቻ ንግግር እንድትናገርም እያደረግ ሁለተኛ ራስህ ሼር አድርገህ የፈለገችውን መግዛት ምናልባት እኔ እናንተ ያደግንበው እኮ በአመት አንድ ልብስ ተገዝቶ በዛ ልብስ ነው ያደግንበት። እሷ ደግሞ የምትችለውን የአቅሟን እንትን እያደረገች በምትፈልገው ሰው ገሳ እየላከች ባለችበት ለምን በእኔ በኩል ነው መገዛት አለበት ብለህ እንትን ማለቱ ትክክል ነው ብዬ አላስብም። በፈለገችበትም የመስጠት ልጅቷን ለልጅዋ ማድረስ መብትም አላት አይደል? ስለዚህ ለምን በእኔ በኩልና በእኔ በኩል አልተሰጠም በእጅ አልተሰጠኝም የሚለውም ጥያቄ ትክክል ነው ብዬ አላስብም። እኛም እንግዲህ ፍቃደኛ ከሆንክ በአሁኑኑ ችግሮች መፍታት የምችልበትን ሁኔታ ብትፈጥር በአግባቡ ከእሷ ጋር እየተገናኛችሁ እያወራችሁ ልጅቷም ስርዓት ባለው ይሄ ለራሱ አንድ አስተዳደጉን እያበላሸ እንደሆነ የሚያሳይ ነው። ለሀገርም ለሕዝብም ለወላጅ ቤተሰቦቿም ለወገኖቿም የማትደርስ የማትጠቅም ልጅ እያሳደግክ እንደሆነ ነው የሚያሳየው። እናቷን እንድትሰድብ ስድብ ቃላቶችን እያስተማርካት አስተዳደግ ለራሱ ትክክል እንዳልሆነ የሚያሳይ ገብተዋል። ከእንደዚህ አይነት ነገሮች ብታስተካክልና ልጅቷን በትክክል እንድታሳድግ ብታደርግ ከእናቷም ደግሞ በትክክል እየተገናኘች የእናትነት ጣዕሟንም እያየች ብታደርግ ነው ያስባል። ያልኩበት በእኔ ኒካ ላይ ሆና ሴሪዎች ለእኔም ልልቅ ነው ግዴታ። እኔ ኒካ ካላላት የእሷ ገንዘብን የሚያደርግኛል። በኒካ ላይ እኔ ሚስት የሆና ሴሪዎች መላክ ግዴታዋ ነው ሚስት እስከሆነ ድረስ ማለት ነው። እሷ ባለችበት አንተን ልጠቅም ነው አንተን ልትል ነው ባለችበት ነው። ከዛ ያው ለቤታችን ሄደችው በኒካ ላይ የሆነ እስከ ሰራይ ድረስ የራሴ ሀቅ የጋራ ገንዘቤ ነው። ከዛ እንዲህ በፈለገችው መላክ ምናምን ትችላለህ ባለችው ነው። ከዛ ምን አመጣው ነው ጥያቄ። በሷ ደግሞ እኔ ሴት አግብቼ ሆነ ወላሂ እንኳን ሴት ማግባት ቀርቶ አይደለም ታውቃለች፣ እንኳን ላገባ ቀርቶ አይደለም። ስማ አልሐምዱሊላህ ገባው ብሎ ነበርኩ። አዳም ጭቆይ ይጨርስና ከዛ ኢክራም ጠብቂ፣ ቆይ ይጨርስ፣ ችግር የለም ኢክራም ታገሽ ይጨርስ። ከዛ ያው እንደዚህ ስትከሪያ በቃ እንደዚህ በማን ነው ወልዳች በዚህኛው ሰዓት አዲስን ከዚህ በእግሬ ተሸክም ይሽወኮኝ ነው የሄድኩት። ዴስ ሄድኩ ከዴስ ያው ያለ እንዲስምቀ ምናምን የሰመተናል ምናምን ብር ላኪልን ሰዓት አርፍዲያል አለች። አርፍዲያል እንዴት ካንተ ጋር በቃ መኖር አስፈልገኝም እንኳን መኖር አይደለም ማለት አልፈልግም አርፍዲያል። ከዛ እንደጋር ማለት 8000 ብር ላከልኝ። ያ 8000 ብር የላከችውም ለልጅቱ ነው። ከዛ እንደጋ ሞባይልም የለኝም ነበር ሞባይል ገዛው። በተረፈች ወደ 3000 ብር ተረፈች። በዛ 3000 ብር ተሸክሜ ወደ አገሬ ጉና ይዤ መጣሁ። እንግዲህ ያው ልጅን ለማሳደግም ብየማል። ከዛ እንደጋ ልጇን በአጠይቅም ምንም አትልም። አደግም የጠየቅኳት አጣሪ የለም ሜንዞ የለም አርፍዲያል ምናምን በቃ ያኑ ፈተች መለንት አለች። ይሄን ነገረች። ከዛ ሽዬ ከዛ እንደጋ ያው ታስተን ስንኖር ስናወራ አግብታለች። ምንድነው ማገባው አለ ዝሮ ሰበብ ፍለጋ እንኳን ማግባት ቀርቶ አይደለም። ምን ማግባት እኮ ገንዘብ ያስፈልጋል፣ ብዙ ነገር ያስፈልጋል ማግባት። እዛ በመከራ ሰዓት ነው ስለከዳች ነው ደግሞ የምትሰራው ገንዘብ በእኔ ላይ እስከ ለምክንያት አስባለሁ። እኔ የማውቀው ነው ወላሂ ነው በቃ ሀወጅ ቤተሰቦቿ ስትሄድ እንደዚህ በቃ በኬሻ ቁጥር እያደረገ ተወስዳለች። በቃ እኔ ለካሷ ክሪያቸዋል ከሪያ ምናምን ስራ አስተበሽ እኔ እንደዚህ ባት ከሪያ ለዚህ
በቃ እቃዋን እንደገና ቀራቅም በሆነ ያለውን እቃ አግዛ ወደ ቤቶቿ አድርግ አደረገ። በዘንድ ያፈነርኩ በረራዋ መጣ። በረራ ቢዲ ሆነ ሄደች። ላኪ ስላት ያው አለቅም አለኝ። እኔም አልሐምዱሊላህ እስካሁን ድረስ አለው መከራዬን አይቼ ያሳደግኳትልሽ የቀን እየሰራሁ ነው ልጄ ነው ያሳደግኩት። ስለዚህ ብዙ ጉዳይ ተካተን ነበር እንደዚህ ተጣልተን በመሀል በ3 ወሯ ነው በ4 ወሯ ነው 9 ወሯ ተጣልተን በልጅቱ ተጣልተን ያው ፍርድ ቤትም ያው ልጅቱም ማሳደግ ትችላለች እስከ 7 ዓመት እስከሚሞላት ምናምን አሉ። ከዛ አስታረቀው ተገኝ ታርቀን መጣን። እንግዲህ እኔ ልጅቱ ያው በስሜት ብያታለሁ። ልጅቱን እንኳን እኔ እንግዲህ ከእንዴት አይደለም የፈለገው ጋር ማለት ትችላለች። አሁን መቀጠል ትችላለሽ። ኢክራም ጨርሷል። ደግሞ ይሰማሻል። ግን በጣም ይቅርታ ስሜታዊ ስላደረገኝ ነው። እሺ እዩልህ አንተ ቤቱን ካርከኝ ቤቱን ስክደኝ እኔ ቤቱን ከካደኝ እኔ ምን ይሰራልኛል ብዬ መጣሁ። እንደገና ለአንተ ሁለተኛ ብር ልልክልህ ትፈልጋለህ እንዴ? እንደገና ደግሞ ልጅቱን ልውሰድልህ። ኧረ ኢክራምን ያልቻልኩም ልጅቱን ውሰጅልኝ አልከኝ። እሺ ወስዳታለሁ በጣም ደስ ይለኛል ስለህ አይ እኔ እንደገና ደግሞ መልሰህ አይ እኔ አልችልም ያለ ልጅቱ በቃ ተይው አልፈልግም ብለህ እንደገና ይዛለሁ አልከኝ። እኔ ታዲያ ምን ላድርግ? በራስህ ነው ይሄንን ነገር ያደረግከው ማለት ነው። እንደገና ደግሞ ሁለተኛ ቤቱን በአባትህ ስም አደረግከው እንጂ ቤቱ ሀቄ ነው አለበት ሀቄ ማለት ነው። ይሄን እንድታውቅ ፈልጋለሁ። ከዳቼ ብር አላከችም የምትለው ሀቄን ይዘሃል። አሳድግ ማሳደግ ደግሞ እኔ ሀቅ ነው የምታሳድገው። ቤቱን ትቸል ወጥቻለሁኝ። ስለዚህ አሳድግ። ልጄን ግን አሳየኝ። ልጄን እፈልጋታለሁ። አሁንም ዛሬ ሙሰጅ ብትለኝ እኔ ልጄን ወስጄ ማሳደግ እችላለሁኝ። እንደገና ደግሞ ማስፈራሪያ ምናምን አትላክብኝ። እኔ እፈራሃለሁ። በጣም ነው የምፈራ። በቃ አይምሮዬ ውስጥ በቃ የምታረገኝ ነገር ሁሉ በጣም ነው የሚያስጨንቀኝ። ለምንድን ነው የምትፈሪው? እፈራሃለሁ ብለሽ ልብ የምትሰጪው ምንድን ነው የምትፈሪው? ማን ነው እሱ የምትፈሪው? እንዴ እሱ ስለሚደበድበኝ ነው ስለሚደባደብ። አንቺ ነሽ አለ ህግ ስላላሳወቅሽ ነው። ህግ እኮ አለ ማሪ። ህግ ምንም አይሰራም ሀቡዬ። ሀቡ ምንም አይሰራም ህግ። እና ሚስትናችሁ ተመለሱ ነው የሚለው። ኖ ድሮ ነበራ። አሁን ህግ አለ። ከፈለግሽ ለህግ አካላት አሳልፈን እንሰጣለን። ይታሰርልሻል። ሴትን ጫፏን የሚነካ ሰው ይታሰራል። እስከዛሬ አንቺ አለማወቅሽ ለህግ ሄደሽ ሲመታሽ አለማሳወቅሽ ነው እንጂ ጫፍሽን መንካት አይችልም። ልቁ ስተትሽ እዛ ጋር ነው። ህግ ባለበት ሀገር በጣም ብዙ ጊዜ አሳውቂያለሁ። በጣም ብዙ ጊዜ ፖሊስ ጣቢያ ሄጃለሁ። ደሜን እያፈሰስኩኝ ሄጃለሁኝ። እኔ እባክሽ እንዲህ እያልሽ ለማንም እንትን የልብ አትስጪ። ሴትዮ ያማታል እንዴ? አሁን ሚዩትሽን አብርተሽ ስርዓት ያለው ነገር ተናገሪ። ህግ የለም ትላለች። ህግ ባለበት ያው እኮ ያለው ነገር እንደዚህ በጥይት አናትሽን ነው ግንባርሽን ብዬ ነው መደፋሽ ላለው ራሱ አንቺ መክሰስ ከፈለግሽ ቀጥታ ሄደሽ ለህግ አመልክተሽ ሰው ላይ እንደዚህ ብሎ መዛት በራሱ ያሳስራል። ትልቅ ወንጀል ነው። ህግ ባለበት ሀገር ህግ የለም እያላችሁ እንደዚህ አይነት ወንጀለኞችን ያፈራችሁት እናንተ ናችሁ። አንቺ ነሽ እንደዚህ የምትይው እንጂ እሱ ራሱ ጠንቅቆ ያውቀዋል። ከኔ ጋር ረጅም መጀመሪያ አውርተናል። አሁንም እሱም እንደሚያስጠይቅ አውቃለሁ። ያው ተናድጄ ቢናደድም እንደዚህ አይነት ስሜቱን ኮንትሮል ማድረግ እንዳለበት ነው እንጂ ተናድጄ ነው ሳላቅ ነው ምናምን ነገር የሚል ነገር የለም። ያስጠይቃል። ይሄ ትልቅ ወንጀል ነው ለሱ። እንግዲህ አንቺ ነሽ መንገዱንም የከፈትሽለት ማለት ነው። ከዛ ሁሉ ይልቅ ከእንደዚህ አይነት ነገር እሱም ይደግመዋል ብዬ አላስብም። ልጅሽን እንዴት ማግኘትና ልጅሽን እንዴት ማውራት እንድትችይ ነገሮችም እንትን ብናደርግ አስፈላጊ ከሆነ ደግሞ ይህም በዚህ ጉዳይ ላይ ይካሄድበት የምትይ ከሆነ ያው አንቺም ሰው ወክለሽ ይሄ ጉዳይ በህግ እንዲጠየቅ ማድረግ የሚቻልበትን ሁኔታ ይፈጠራል። ግን ቀደም ያለው ነገር አለ። ተሳስቼ ነው ይቅርታ ብሏል። ሰምተሽው ከሆነ እንደዚህ ማለት ልክ ማለት አለ። ሰማን ይቅርታ ስለዛትኩብሽ ይቅርታ፣ በልጃችን ስላሰደብኩሽ ይቅርታ ይበላት። ደግሞ እንደዚህ አይነት ቴክስት ከጻፈ ቮይስ ከላከ እኔ ወጥቼ የኢትዮጵያ ህዝብ ሆይ ፍረድ ብዬ ቪዲዮ ሰራለሁ። ለህግ አካላት እናደርሳለን። በህግ እንዲጠየቅ እናደርጋለን። እኛም ወዳለው ወደሚመለከተው ማስተላለፍ ይቻላል። ከዚህም አንጻር ግን እሷም ትንሽ ድክመቷ ነው እንጂ የእንትን እንድትይበት የሚችል መጠየቂያ መብትሽንና እንትንሽን ማስከበር አለብሽ በንግግርሽም ላይ
ራስሽን አሳልፈሽ እየሰጠሽ እንዲህ እያልሽ በእርግጥ ያው ሁሉም እየሰማ አሁን እኛም እየሰማን እዚህ ያሉትም ቤተሰቦች እየሰሙ እንዲህ መባሉ ልክ ነው ማለት አይደለም ነው ያ ቃል እሱም ራሱ ያንቺንም ልብ ስለሚያውቅ ይመስለኛል እንደዚህ ያለው። ሁሴን ጉዳዩን ለማሳጠር ያህል ልጇን ማግኘት የምችልበትን ሁኔታ እንዴት ነው የምትፈጥርላት? በፈለገችው መርዳት እንደምትችል ደግሞ ይሄ መብት ነው። አንተ የላካት ከሆነ አንተ ገንዘብ ልክ እንትን አድርገ የምትለው ነገር አንተ በምትፈልገው ህግ መጠየቅ ትችላለህ። እሷ ግን ልጇን የማግኘት እና መብቷንም ደግሞ የመከበር ሁኔታ መብት እንዳላት ልታውቂ ይገባል። ተስፍዬ አንዴ ላስረዳክ። እሷ የመጣችበት ምክንያት አንደኛ በህይወቷ ላይ እየዛተባት ስለሆነ፣ ሁለተኛ በልጇ እያሰደባት ስለሆነ ነው። ልጇን ማየት በገባች ሰዓት በሴቶችና ህፃናት መብት ሄዳ ከሳ በህግ ልጇን ታያለች። የሚከለክላት አካል የለም። የእሱ ፍቃድ አያስፈልጋትም። ልጇን ለማየት የእናትነት መብት አላት። የእናትነት መብቷ ሙሉ መብት አላት። እሱን አታስፈቅደው። የእሱ ፍቃድ አያስፈልጋትም። አሁን እሱ በኢሞ ቮይስ እየላከ በልጁ ቮይስ እያስቀዳ በገዛ ልጇ ከማጸኗ በወጣች ልጇ የሚያሰድባትን ነገር ካላቆመ እሷ ገብታ ከዱባይ በህግ ትጠይቀዋለች። እኛም ድምፅ እንሆናታለን። ሁሉም ሴት ይነሳና ድምፅ ይሆናታል። አዎ ምናልባት እዛ እስካለች ወንድም አብሮ ድምፅ ይሆናታል። ስለዚህ አሁን የምንፈልገው እኛ እሷን በህይወቷ ስለዛተባት በጥይት ግንባሯን ብሎ እንደሚገላት በቮይስ ስለዛተባት በገዛ ልጇ ስላሰደባት ይቅርታ ይጠይቃት እና ሁለተኛ ይህን ነገር እንደማይደግመው ብቻ ይዝጋ። ልጇን የማየቱ ጉዳይ አገሯ ስትገባ ልጇን በህግ ጠይቃት። እስከዛም ድረስ ልታይ መብት አላት እኮ ሀቡ። ይህንን መፍቀድ አለበት፣ ማወቅ አለበት። እሱ ራሱ ዛሬ ማታ ማየት መብት አላት። ያንንም ደግሞ መፍቀድ አለበት፣ ማወቅ አለበት። ምንም ነገር ሳትከፍል ልጇን በነፃ የማየት መብት አላት። ምንም ነገር ሳትከፍል ልጅሽን ለማየት ብር ላኪ መባል የለባትም። ምንም ሳትልክ እሱ ሚስት አለው፣ ትዳር አለው፣ አርፎ ትዳሩን ይኑር። ከእሷ ጋር የሚያገናኘው ምንም ነገር የለም። እሷ ስትደውል ኢሞ ላይ ሰላም ነው ልጄን ማየት ፈልጋለሁ፣ አለቀ። ልጇን ታያለች በክብር አጸያፊ ስድቦች ሳትሰደብ በህይወቷ ሳይዛትባት ብር ላኪ ሳትባል ልጇን የማየት ሙሉ መብት አላት። ይሄ የእናትነት መብቷ ነው። ፈጣሪ ሰጣት። ቀጥሎ የምፈልገው አሁን ልጄ 7 ዓመት ይሞላታል ነሐሴ ማለት ነው። አሁን ዘንድሮ ትምህርት ቤት ገብታ ነበረ። ነገር ግን እየተማረች አይደለም። ብዙ ጊዜ እያቋረጠች ነው። በቃ መመኝም ካለች የሆነ ነገርም በቃ ከሆነች በቃ ቅርት ነው የምትለው። አትሄድም ትምህርት ቤት። እንደውም አንዳንዴ ስንገናኝ አልሄድኩም ነው የምትለኝ። ስለዚህ ትምህርቷን እኔ ማስተማር እፈልጋለሁ። ልጄ ትምህርት እንድትማር እፈልጋለሁ። እንደኔ ስደተኛ እንድትሆን ስለማልፈልግ አቅም ከሌለው እኔ በሚረዳው ረዳ ነበረ። ነገር ግን በቃ ማስተማር አይችልም። ያኔ ተቆጥቶ ሂጂ ትምህርት ቤት መማር አለብሽ ብሎ ያን ነገር ማድረግ አይችልም። ስለዚህ እኔ ልጄን ራሴ ጋር አድርጌ ትምህርቷን ማስተማር እፈልጋለሁኝ። ይሄንንም ጠይቁልኝ። እሱን ሀገር ስትገቢ አሁን አንቺ ዱባይ ነው ያለሽ። ቤት በኩል ነው ልጅ አንቺ ራስሽ ተከታተልሽ የምታስተምሪው። ዱባይ አይደል ያለሽ? አገር ሁሴን ምን እንትን ትላለህ በዚህ ጉዳይ ላይ? አሁን ባነሳነው ጉዳዩ ላይ ነው ትልቁ የሰራኸው ስህተት እጅግ በጣም ትልቅ ወንጀልም ነው፣ ያስጠይቅሃል። በሱ ጉዳይ ላይ የምትለው ነገር ካለ፣ ሁለተኛ በዛቸውም ላይ፣ ሁለተኛ ህፃኗም ደግሞ እየተሳደበች ቮይስ ሪከርድ አድርገህ መላኩም ትልቅ ጥፋትም ወንጀልም ነው። እሺ ገንዘብ ባላሽ ገንዘብ እኔ መቻው ላኪ ገንዘብ ካላክሽ መቻው የታደግኩት ገንዘብ እኔ ገንዘብ ገንዘብ ላኪ ያልኩት በፊት ነው። በኒቻ ላይ ያለኝ ገንዘብ ላኪልኝ ያልኩት እሷ ካፈታው ካገባው ወዲህ ላኪልኝ ብያ ከሆነ ይኸው አለኝ ስናገር መቻው ገንዘብ የጠይቀማቀው ገንዘብ እኔ ካፈፋ ፋፋት ካገባው ወዲህ እንኳን ገንዘብ ከባድ ነው ማውራትም አልፈልግም። እሷ ማለት ነው ገንዘብ ካላከች ብላ አረ ያሳየኛል። ኢክራም ታዩ ታጥቦ ጭቃ ነው የሚሆነው ነገሩ። ዝም በይ በቃ ታዩ። አሁን ይቅርታ ብቻ ይጠይቅ። ገንዘብ ስለማትልክ ነው። እኔ ብቻዬን አፈርድሜ እየበላው መከራ እያየሁ ነው ልጅቷን ማሳድገው። ትበላለች፣ ትጠጣለች እኮ። እሷ ግን ልብስ ብቻ ነው የምትገዛላት። ልጅቷ ልብስ ብቻ ነው እንደሚያስፈልጋት፣ ምግብ አያስፈልጋትም
አትበላም አትጠጣም አለ። ራሱ በአንደበቱ የተናገረው ነገር አሁን መልሶ እኔ ብር ቢላኪ ብያት አላውቅም። ኒካዋን በመጣች በስንት ጊዜ ወዲያው ሌላ ያገባው ብዙ ነገር ነው። አሁን ክርክር እንዳይሆን ይቅርታ ብቻ ይጠይቃት። ንግግራችን ሪከርድ እየሆነ ነው። እያንዳንዱ የምንናገራቸው 40 ምናምን ደቂቃ አውርተናል። 40 ምናምን ደቂቃው በሙሉ ሪከርድ ሆኗል። ለምን ነገም ለህግ ማስረጃም እንዲሆን ማለት ነው። እኛ የምንናገረው ኢክራም የምትናገረውም አንተ የምትናገረውም። ስለዚህ ከሱ ይልቅ እልባት ወደ መስጠቱ ብንሄድ አንተ ራስህ መዛቱ ትልቅ ወንጀል ስለሆነ ከዚህ በፊት በነበረውም አንተንም በህግ ያስጠይቀሃል። ህፃኗንም ደግሞ እንደዚህ ሪከርድ እያደረግ እናቷን እንድትሳደብ እያደረግ መላክም እሱም ትልቅ ወንጀል ነው። የአስተዳደግህም ትክክለኛ አስተዳደግ እንዳልሆነ ቤተሰብ ልጁን የሚያሳድግበት የኢትዮጵያ ባህልና ሴትን በጠበቀ መልኩ የሚያሳድግበትን ስርዓት ይዘህ እያሳደግካት እንዳልሆነ ማሳያ ነው። ስለዚህ ለዚህ ጉዳይ መብት የሚሆን ነገር መቋጫ ስጠን፣ ጊዜም እንትን ለማለት ያህል። ልጅቱም ደግሞ ትምህርት ባላቸው ነገር እየተማረች ነው፣ እየቀራች ነው። እኔ ልጄ እንትን መሀይም ሆና እንድትኖር አልፈልግም። በቃ ዞሮ ዞሮ እኔም ህይወት እየኖርኩ ነው። እሷም ደግሞ ህይወቷን መያዝ ስላለ እኔ አበርኩባትም። ደውል ካግኝ የህጎቿን ቁጥር ይዛለኝ። ይህንም ካለ ከደውል ታውራ። ሲጀመር እንዴት ሰሌቢ ወላሂ እኔ ብዬም አላውቅም። ወላሂ ልጅ ስላ ዝም ብላ ብድግ እያደረገኝ እንትን የምትለው ወላሂ ነው። እኔም ብዬ ስር ዝም ብለው ከሳሌቢ እንጂ ምን ብያ ሳይ ዝም ብለው። አንተስ የምትዝተው ነገርስ ምንድን ነው? ይዛት እሷም ሰርበኝ የህይወትን ነው የማመሰቃቅለው በእኔ ሁላ ለካሷ የሆነ ነገር ልካልኛለች እያስመሰል ለካ እኔ ብዙ እንትን አለ። ግን እኔ እንደዚህ መያዝ ምናምን አልችልበትም እና በተረፈ ዞሮ ዞሮ አሁን በኋላ ደርስባትም እሺ እንዳደርስብን እንግዲህ ደግሞ ከፈለገም ጥንጣት ስመጣም ደግሞ ወደ በአካል ከሳለ ካለ የፈለገ ማወቅ ይችላል። በህዞችም ቁጥር አላት፣ የወንድሞችም ሚስትና ቁጥር አላት። በዛም በፈለገ ማውራት ይችላል። እንዳራ እንግዲህ እነሱ በሴቶች አሁን ይቅርታ ጠይቃ አገናኝም ብላታቅ ዝም ብላ ነው አገናኝ የምትለው ደግሞ ከተኛ በኋላ ነው። ከቤታ ምናምን ሲሆን እንግዲህ እያገናኛታል። ብር ያላከ እናት ያላትን ልጅ ያለሽ እንዳርለ እንደምትለኝ ነው የምትፈልጉት ወይስ ይቅርታ ተባብላችሁ መተላለፍ ነው የምትፈልጉት? ሁለታችሁ ያንተን ሐሳብ እንግዲህ እሷ ታውቃለች። እኔ ዞሮ ባላችሁ ገባለሁ። ዞሮ የምንምለው ነገር አለኝ። በቃ ትደውል በፈለገ ሰዓት ልጇን ታግኝ ስመጣመኔ እህትና አንድ ምንም ህይወትን እየኖርኩ እሱም ደግሞ ህይወቷን ትንሽ አለቀ። እኔ በተጋሪ የማትግባት እንግዲህ ፎቶ እያቀናበረ ምናምን እያቀነባበረ ህይወትን ያጣበላሽ እንደዚያ እሷ እየገዘዘ ነው እና ያን ታቆምልኝ እፈልጋለሁ። አለቀ። ያንተስ አንተም ታቆማለህ? ከዚህ በፊት በነበረው ይቅርታ ትጠይቅ እንደዚህ በለው። አሁን እያለን ያለነው እኛ እዚህ ጋር ያለ 4800 ህዝብ እያለ ያለው ይቅርታ ጠይቃት። አጸያፊ ስድቦችን በገዛ ልጅሽ እንድትሰደቢ ስላደረግኩሽ፣ በጥይት ግንባርሽን ብዬ ደፋሻለሁ ብዬ ስለዛትኩብሽ ይቅርታ አድርጊልኝ ይበላት። ይህንን ነው የምንፈልገው። ሰምቷል። እሷም ትስማ። ምንም ይሁን ምን በልጅሽ በኩል ትገናኛላችሁና ነገሮችን ወደ ሌላ ይዞ መሄዱ ተገቢ ያው ነገን እንትን ስለሚል በይቅርታ በተተላለፈው ይቅርታ ብሏል። አንቺም ይቅር ብለሽው ልጅሽን ግን እየደወለ ቢያገናኝሽ ባያገናኝ ደግሞ ለእኛም ነግረሽን ከዚህ በኋላ ባለው እኛም እየተጋገዝን ጉዳዩን ይዘንበት የምንሄድበትን ሁኔታ እንፈጥራለን። እንደዛ ቢሆን መልካም ነው። አቡይ ትክክል። በጣም ጥሩ ተስፍዬ። ስትደዋወሉ ከዚህ በኋላ በክብር ሁለታችሁም ሰላም ነው ልጄ ማግኘት ፈልጌ ነበር። በቃ ሲሪየስ የሆነ ሪሌሽንሺፕ ነው ሊኖር የሚገባው መሀላችሁ። ተከባበሩ በክብር መዋደድ ግን እሺ አቡይ አቡይ እኔ ግዴታ ካርድ መሙላት የለብኝም። ኢሞ ላይ አገናኘኝ ስለው እንዳገናኘኝ ንገሩልኝ። በቪዲዮም ልጅን ማየት ከፈለኩኝ
በቃ በምፈልጋ ሰዓት አሁን የበዓል ቀን በጣም ደብሮኝ ነው አልኩት። ምክንያቱም ለልጅ ልብስ ገዝቼ 4500 ብር ገዝቼ ልብስ 6000 ብር ልኬ ገዝቼ ነገር ግን ልጅ ዘንጣ መዋሏን ሁሉ ነገር አላየሁኝም። ከፍቶኝ ነው ያለው ልጄንም ባለማግኘቴ ማለት ነው። ስለዚህ ልጄን በቃ በምፈልገው ሰዓት እንዳገናኘኝ ንገሩልኝ። ኢሞ ላይ ይጠቀማል በቃ እንደማንኛውም ሰው በቃ እኔ ሰላም ብለዋለሁ። ልጄን ብቻ ነው የምፈልገው። ልጄ እንዳገናኘኝ ንገሩልኝ። ሌላ ምንም የሚያገናኘን ነገር የለም። ሁሉንም እኔ ትቻለሁ እኮ እዚህ ራሱ መምጣት አልፈለኩም ነበር። እሱ ነው ልጄን አላገናኘኛል እንጂ እኮ ይሄኛው እኮ የሞተ ነገር ነው። በቃ እኔ የራሴን ህይወት መምራት ነው የምፈልገው፣ መኖር ነው የምፈልገው። ስለዚህ ልጄንና ልጄን ብቻ ነው አሁንም ቀጣይ የምፈልገው። ከሱ የምፈልገው ነገር ምንም የለም። ያነሳውን ነገርም አለ በመደውይበትም ሰዓት በመታወሪበት ሰዓት አሁን ባለው ህይወት ውስጥም አንቺን ትንሽ የምትናገሪው ነገሮች እንዳሉ እሱም አንቺ ትክክል አይደለም። አንቺም እሱ ላይ ብቻም ሳይሆን አንቺንም ጥፋተኛ ያደርግሻል። በቃ ይበለሽ ተለያይታችኋል። ለራሱን ህይወት ደግሞ መኖር አለበት። ከኖረ ደግሞ የዛኛው ህይወት ውስጥ ሀሳብ ምናምን ነገር መስጠትና እንዲያደርጋለሁ እንዲሆና ምናምን የሚለውን ነገር አንቺም ማውቀም እንዳለብሽ ነው እንትን የምንለውና ትላለች። አንቺ ትያለሽ እንደዛ እሱ ከመጣበት አንፃር ነው ይሄን ያልኩት። እሱ ከመጣበት አንፃር ነው። እሱ እስኪ ይኸው ከወዳ የመጣውን አመጣጥ እስኪ በእኔ ላይ እንዴት እንደመጡ አሁን እንዴት እንደሆኑ እንደተጣመሩ ነግሬሻለሁኝ አይደለ? ከዛ አንፃር ነው። እሷም እኮ ብዙ በድላኛለች። አታውሪ ልጅ ላሳድግበት ረፊ እያልኳት ነው። እሱ ጋር ልጥፍ ብላ በዚሁ ትዳር የጀመሩት አይደል እንዴ? በቃ አንዴ ሄደ ነገር ጦስሽ ውሰድ። እንኳን ቀረብሽ እንደዚህ አይነት ሰው የገዛ ልጁን ስድብ የሚያስተምር ሰው ተመስገን አትይም? እንኳን ፈጣሪ ከእንደዚህ አይነት ሰው ገላገልከኝ አትይም? እንኳን ኤኒዌይ እንደዛ አድርጉ። ሁሴን በጣም ነው አንቺንም እንግዲህ ሁለታችሁንም ችግራችሁን ለመፍታት በመሞከራችሁ እናመሰግናለን። በግልጽነት በቅንነት ልጇን አገናኛት፣ ታግኛት በምትችለው መልኩ በቪዲዮም በኦዲዮም ማግኘት በምትፈልግበት ሰዓት አሳያት። እሺ እያወራች ነው በእህቶቼ ምናምን ወላሂ የደወለች እያወራች ነው። በእኔ ግን አታወራም። በእህቶቼ በወንድሞቼ ውስጥ እየደወለ እያወራች ነው። ግን በእኔ ካላገኘኋት ብላ ነው